ስንት ልጅ አለ? 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ከአንተ ጋር ፓሪስ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ አሜሪካ፣ አውሮፓ ኦር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍኮርስ አንተ ልጆች ስላሉ እንዲያውም እንደዛ ነው ጥሩ። ችግር የለም። ኦኬ ቴንክ ዩ ፎር ቢንግ ኦነስት። እሺ እስቲ አንድ ሴት እዚህ ጋር አክሰፕት ስላሉ ሰላም። አቤት። ሀይ ዋሻው እንዴ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታውቂ አሜንን? አዎ። ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ችግር አለ? የሚገርም ሲያጋልጥ ይቆምጣላሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ልጆች አሉኝ፣ 3 ልጆች አሉኝ። ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት ሳየው ደንግጬ ነው። 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት 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 አቤት! ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችል የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይዘዌ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ሊያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መጥቶ ሲንግል ነኝ ልጆች አሉኝ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱም ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖር። እዛው ነው የምኖረው። መኖርም እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ አይደለም እናትዬው ልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው ማወቅ ገባሽ? እዚህ ጋር ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ኖ ውሸት አይደለም የምናገረው። ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ? ሰውዬ ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ ይገባል። አሁን አስገቢው እስኪ እኔ ካለ ሪኩዌስት አድርገኝ ጻፍ። አንዳንድ የሚለው ማለት ነው እውነቱን ማውራት ተፈለግ። ግን እኔ ምን እንደሆነ ታውቂያለሽ? ብዙ ጊዜ አንዳንዴ እኔ ራሱ አሁን ልጅ አለኝ
ግን ከልጆች አባት ጋር አይደለም። የልጄን አባት አሁን የሆነ ቦታ ባየው ኮምፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርታብል ላልሆን ይችላል። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው። ሁላችንም እዚህ ጋር ምናልባት ተለያይተሽ ከሆነ አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ አንዳንድ ሰው ስፓይክ ፉል የሆነ ሰው አለ። እኔ ከኔ ጋር ካልኖረ ወይ ከኔ ጋር ካልኖረች ምን አባቱ ብሎ ሰውን እንትን ለማድረግ የሚመጣ ሰው አለ። እሱ እውነተኛ ሰው ከሆነ መጥቶ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መጥቶ ሪኩዌስት አስገቢው። እንደው ይገባልሻል። እስቲ አስገቢ፣ እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ ሪኩዌስት ካረገ ሪኩዌስት አድርገ አባዬ አድርጊው ራስሽ እስቲ አድርጊው። አይ ዶንት ኖ አባዬ አድርጊው ራስሽ እስቲ አድርጊው። አይ ዶንት ኖ እንትን ስሙን ገባሽ ስለወጣ አይስማር አይ ዶንት ኖ ስሙን አሜን ነው አይደል የሚለው አሜን ነው። አዎ አሜን ነው። ቢኮዝ እኔ ፎሎ አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ። እኔ ባይ ዘ ዌይ ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ። ሚስት የሌላችሁ ልጆች የሌላችሁ ወይም አግብታችሁ የሚፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ ቢካዝ እኔ ሪዝን እኔ የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዝኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ኬት ነበረ ፈልግልኝ ያለሽ እናትዬ? ኬት ነበረ ፈልጋሉ ያለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ አንቺን ደግሞ ቪዲዮ ታብራ ይሉሻል። ምን ነው እኔ እንደዛ እንደሱ ትዳር ፈላጊ አይደለሁም። እኔ ባለ ትዳር ሚስቶች የባሎቻችሁን ስልክ ሁል ጊዜ ቼክ አድርጉ። ዋትስአፕ፣ ቴሌግራም የሚጻጻፉትን በሙሉ የሚላላኩትን በሙሉ የባሎቻችሁን ቴክስት ሁል ጊዜ ቼክ አድርጉ። አንድ ታሪክ ላካፍላችሁ ነው ዛሬ፣ እውነተኛ ታሪክ፣ ያውም የጓደኛዬ በራሷ ፍቃድ ነው ይሄን ታሪክ ማስተላልፈው። ራሷ ናት እንደውም ሰውም እንዲማርበት ይሄን ታሪክ ሰላም ባንቺ ቲክቶክ አስተላልፍ ያለችኝ ማለት ነው። ምክንያቱም ስለምታየው ነገሩ ምን መሰላችሁ? ሰውየው ወይም ባለታሪኳ ጓደኛዬ ናት። ራሴ የማውቀው ራሴ ያየሁትን ታሪክ ነው ማካፍላችሁ ማለት ነው። ባለታሪኩ መጀመሪያ ጊዜ ሶስታችንም እኔ አንድ ጓደኛዬና እቺ ባለታሪኳ ጓደኛዬ በተደጋጋሚ አንድ ሻይ ቡና የምንልበት ሬስቶራንት አለ። በቃ እዛ ነው ብዙ ጊዜያችንን የምናሳልፈው ስንገናኝ ማለት ነው። ለመጀመሪያ ጊዜ የተያዩት ከሷ ጋር እዛ ሬስቶራንት ውስጥ ነው። ለመጀመሪያ ጊዜ እሷም ስታየው ደስ ብሏት ነበረ፣ እሱም እዛ ነው የተያዩት። ከዛ በድጋሚ ኔክስት ዴይ ስንሄድ በጣም ማንዣበብ ጀመረ እኛ የተቀመጥንበት አካባቢ። ምክንያቱም እኔም ባለትዳር ነኝ፣ ቀለበት አድርጌያለሁ። አንዷ ጓደኛዬም ባለትዳር ናት። መላጣ ወንድ ደግሞ በጣም ትወዳለች። በቃ መላጣ ወንድ ነው ማገባው። አንዳንድ ሰው እንግዲህ ረጅም ወንድ፣ መላጣ ወንድ ምናምን የምንመርጠው የራሳችን መስፈርት አለን። ደግሞ መላጣ ባል ያላችሁ ሴቶች አካኪ ዘራፍ እንዳትሉ ይሄን ታሪክ አይታችሁ እና ሰውየው መላጣ ነው። ሰውየው አልለውም ኦልሞስት ጎልማሳ ነው። ጥሩ አቋም ያለው እንደዚህ አይነት ሰው ነው። እኛ ሁለታችን ቀለበት ስላለን ባለትዳር ነን። እኛ ደግሞ እሷ ከውስጣችን ስላላገባች በጣም ትዳር እንድትይዝ ስለምንፈልግ በማንኛውም ሰዓት ከወንድ ጋር ግንኙነት እንዲኖራት ትዳር እንድትይዝ ስለምንፈልግ እንደዚህ አይነት ነገሮች ሲመጡ ፑሽ ነው የምናደርጋት ማለት ነው። መጨረሻው ታሪክ እስከተፈጸመበት ድረስ ማለት ነው። እዛው ሬስቶራንት ውስጥ ሲተያዩ ሃይ መባባል ጀመሩ። በጣም ሰላም መባባል ጀመሩ። ከዛ ፋይናሊ የመጨረሻው ቀን ምን ተፈጠረ መሰላችሁ? ወክ እያደረግን እየሄድን በጣም እኮ የሚገርም ነው። እየሄድን እያለ ከኋላችን እንደነበረ እኔም ሁላችንም እሷም አይተነዋል ማለት ነው። በቃ ኤአይ ነው የመሰለኝ የዛለት የሆነ መንፈስ ነው የመሰለኝ ማለት ነው። ከመቅስፈት ከኋላችን የነበረው ሰውዬ ተሻግሮ አቋርጦ መጥቶ ከፊት ለፊታችን መጣ ማለት ነው። እንደዚህ ከፊት ለፊታችን መጣ። በቃ ዋው ነው ያልነው። በቃ እንደዚህ አንቺን ለማግኘት እንዴት ነው የተጣደፈው? በቃ ቤት መጥቶ ነው ፊት ለፊታችን የቆመ ብለን ደንግጠን እኛ ሄድን። ከሷ ጋር ቆሙ፣ አውሩ፣ ስልክ ተለዋወጡ። በጣም ደስ አለን። እውነት እኔ እንጌጁን ላይ ያደረገች እስኪመስለን ድረስ ነው ደስታችን ማለት ነው። ምክንያቱም ትዳር ትፈልግ ነበረ፣ ጥሩ ሰው ትፈልግ ነበረ። ሰው ደግሞ ሳይተያይ አይጋባም አይደለ እንዴ? መጀመሪያ ከመተያየት ነው የሚጀምረው። ስለዚህ መተያየት ሲጀምሩ፣ መግባባት ሲጀምሩ፣ ሃይ መባባል ሲጀምሩ እኛም ደስ አለን፣ እሷም ደስ ብሏታል በጣም ማለት ነው። ከዛ በኋላ ስልክ ተቀያየሩ። ልክ ስልክ ተቀያይረው ትንሽ ካወሩ በኋላ መንገድ ላይ እኛ እየጠበቅናት ነው ተሻግረን።
ከዛ ስልኩን ተቀብላ ወደኛ መጣች። በቃ ስልኩን ተቀበልኩት በጣም ደስ ብሎኛል ምናምን ነገር ነው ያለች። እሷ ራሱ ኤክሳይትድ ሆናለች በጣም ማለት ነው፣ ማንኛውም ሰው እንደሚያደርገው ማለት። ከዛ በኋላ ምን ይሆንላችኋል? እየሄድን እያለ ስልኩን ቴሌግራም ላይ ካላየሁትልና ቴሌግራም ላይ ሴቭ ታረግና ቴሌግራም ላይ ገብተን ለማየት ስንሞክር ፎቶ ፒክቸር ቴሌግራም ላይ አልመጣልን ይላል። ስሙን ሴቭ አርጋ ነው የነገራትን ስም ሴቭ አርጋ አልመጣልን ይላል። ስትደውልበት ግን በትሩኮል ያወጣል ስሙን፣ ትክክለኛ ስሙን የነገራት በርግጥ። ከዛ በኋላ ቴሌግራም ላይ አልወጣልን ብሎ ተቸገረን። በኔም ሴቭ አርጌ ሞከርኩት ቴሌግራም ላይ ያወጣም፣ ባንደኛው ጓደኛዬም ቴሌግራም ላይ ያወጣ። ከዛ ምንድነው ይሄ ነገር ብለን በቃ ቁጭላ አላልንም። መንገድ ላይ ነው ለምናደርገው እሱ ሄዷል ማለት ነው። ከዛ በኋላ ቶሎ ብለን ማየት ጀመርን፣ መፈለግ ጀመርን ማለት ነው። ከዛ ራሷ ላይ መጨረሻ ላይ መጣላት። ሲመጣላት ራሷ ላይ መጀመሪያ ገብታ ስታየው ፕሮፋይል ፒክቸሩ የምታምር ቆንጅዬ የ2 ዓመት ኦር የ3 ዓመት የምትሆን ህፃን ልጅ አለች ፕሮፋይሉ ላይ ማለት ነው። በጣም ነው የደነገጠችው። እናንተ ሰውየው ባለትዳር ነው መሰለኝ አለች። በጣም ደነገጠች ማለት ነው። ኤክስፔክት አላረገችም። ምክንያቱም በቃ ካምፓስ ያለን እስኪመስለን ድረስ ነው ሁኔታው ሲቁነጠነጥ የነበረው። እንዴት እንደሚያያት እንደነበር እዛ በነበረው ቆይታ እዛ እስኪግባቡ ድረስ ስልኩ እስኪለዋወጡ ድረስ በጣም ኤክሳይትድ ሆኖ ነው የሚጠብቃት ምናምን። ሲያያት በጣም ሰላም ይላታል ምናምን። በቃ አዲስ እንኳን ባለትዳርና የልጆች አባት ሊመስል ይቅርና አዲስ ፍቅረኛ የሚፈልግ የሚጠብስ ነው የሚመስለው ማለት ነው ሁኔታው። እኔም ባይኔ ስላየሁት ነው ይሄንን ያልኩት። ከዛ በኋላ ስልኩን ስታይ የልጁ ምን የመሰለች ቆንጅዬ ሴት ልጅ ፕሮፋይል ታገኛለች። ከዛ በኋላ ቶሎ ብለን ማየት ጀመርን ማለት ነው። ከዛ 2 ልጅ እንዳለው አረጋገጥን። ከ2 ልጆቹ ጋር ፎቶ አገኘን። ከዛ ደግሞ ኔክስት ስናደርገው ምን የመሰለች ቆንጅዬ ሚስት ማለት ምንድነው ፍላጎቱ አለን። ምክንያቱም ስልኩን ሲሰጥሽ ይሄንን ነገር እንደምታይ ያውቃል። ስለዚህ ምንድነው ፍላጎቱ ይሄ ሰው እንደዚህ ተሰባብሮ ስልክሽን እስከመቀበል ተሰባብሮ አንቺን እስከማየት እስከመከታተል ይሄን ሁላ እስከማድረግ ምንድነው ፍላጎቱ? ግራ ገባን። በቃ ኦሬዲ ባለ ትዳርና የልጆች አባት መሆኑን አወቅን። ከዛ በኋላ በዛ መሃል ውስጥ ኦንላይን ሲገባየ ነው ቶሎ ብለን የኔንም የጓደኛዬንም ስልክ ላይ ስልኩን ሴቭ አድርገን እንትን ማለት ጀመርን፣ ስክሪንሾት ማድረግ ጀመርን። ለምን በዛ መሃል እኛ ቶሎ አይተነዋል፣ ቀድመናል። እንግዲህ መንገድ ላይ ነው እሱ እየተራመደ ይሁን አላቅም፣ ደርሶ ይሁን አላቅም ወደ ሄደበት እኛ ወዲያው ስላየነው ነው። እግዚአብሔር ስለሚወዳት ትክክለኛ ትዳር ፈላጊ ስለሆነች ከዛ ወዲያው ይሄ ነገር ይቅርብኝ ብሎክ ላደረገው ነው። እንዴ ልጆች አባት እግዚአብሔርም አይወደው እንደዚህ አይነት ነገር ብላ ብሎክ ላደረገው ነው ስትል እኔ ነኝ እንደውም ቆይ ምንድነው የልጆች አባት ከሆነ ባለ ትዳር ከሆነ ለምንድነው እንደዚህ ያደረገው? ምክንያቱም ማወቅ አለብን። ምን ሊልሽ ነው? እስኪ ቆይ እንየው ችግር የለውም ብዬ ከዛ ቶሎ ብለን እኔ ስልክ ላይ ጓደኛዬ ስልክ ላይ ሴቭ አድርገን የሚስትና የልጆቹ ፎቶ አብሮ የተነሱትን ምናምን ስክሪንሾት አድርገን ራሳችን ጋር ያዝነው ማለት ነው። ምክንያቱም ኦልሬዲ እሷን ኦንላይን እንደገባ የልጆቹንና የሚስቱን ፎቶ እያጠፋ ነበር ከስር እያየችው ማለት ነው። ከዛ እሷ እንዳታየው አደረገ ጭራሽ ማለት ነው። ፒክቸሮችን ኦልሬዲ አይተዋለች። በዚህ ቅስፈት ውስጥ መንገድ ላይ ታየዋለች ብሎ አልገመተም ነበረ። የቀደምነው ፓርት እሱ ነው። ከዛ በጣም አዘነች። በጣም ደስተኛ ሆና ነበረ። በጣም አዘነች። እንዴት እንደዚህ ያደርጋል ብላ እስኪ ቻት ማድረግ ጀመረ። ሃይ ይሄ ነው ወይ ምናምን ብሎ ሲላት ሃይ ምናምን አለችው። ከዛ በቃ በጣም ስለገረማት እስኪ ቆይ ቀድመሽ አትንገሪው፣ ለምን ፎቶዎችን ወዲያው እንዳለ አጠፋቸው። ወዲያው ማለት ነው እግዚአብሔር ወዲያው ነው ያጠፋቸው። ግን እኛ ስክሪንሾት አድርገናል። እኔና ጓደኛዬ ስልክ ላይ ስለያዝነው ስልኩን ማለት ነው። ከዛ ስክሪንሾት ያደረግነው በቴሌግራም ለሷ ልኪላት ፎርዋርድ አረገችለት የልጆቹንና እያወራት በመሃል በጣም ተናደደችና ፎርዋርድ አረገችለት። ከዛ በዚህ ልክ ለምንድን ነው እንደዚህ እኔን ስልኬን ለመጠየቅ እንደዚህ እኔን በእግር በፈረስ እንደዚህ የተከታተልክ ለምንድን ነው እንደዚህ ለምን አስፈለገ ብላ ስትለው አዎ የልጆች አባት ነኝ፣ ባለትዳር ነኝ፣ ግን በትዳሪ ደስተኛ አይደለሁም። እርሊ ነው ያገባሁት። ማውራት ጀመሩ ማለት ነው። እዛው ቆመን ነው የሚያወሩት። ቶሎ መልሽለት። ምንድነው ምክንያቱ? አትሊስት ለሌላው ሰው ትምህርት እንዲሆን ምንድነው ምክንያቱ? እነዚህን የመሳሰሉ ልጆች እችን የመሰለሽ ቆንጅዬ ሚስት ልነግራችሁ አልችልም። ሚስቱ እንዴት እንደምታምር እግዚአብሔር ምንድነው ምክንያቱ ብለን ስናስብ ምን ይላል? በልጅነቴን ያገባሁትና ዘልዬ ሳልጠግብ ነው ሚስቴ ያገባችኝ። ስለዚህ ያንን ነገር ደግሞ አሁን ማካካስ ፈልጋለሁ። እንዳንቺ አይነት ሴቶችን ኢንጆይ ማድረግ ስለምፈልግ ነው ብሎ ነው ያላት። ይሄን ባጭሩ ይሄ ነው ደቂቃ ያለቀብኝ ሳልጨርስ እንደዚህ ነው ያላትና እባካችሁ ባለትዳር ወንዶች ስርዓታችሁን ያዙ።